ትሁትና ናቲ ፍቅራቸውን ተገላለጹ። ለትሁት እንግዲህ አንድ ጊዜ ቁጭ በይማ ብሎ ሳሎን ላይ ቁጭ ካደረጋት በኋላ የምነግርሻለኝ ከአንቺ በላይ ቅርብና አጠገቢ ያለ ሰው ደግሞ ማንም የለም። ስለዚህ አንድ የምነግርሽ ጥብቅ ጉዳይ አለኝ አዳምጪኝ አላት። እሷም አለች አረ ቢመጡብኝ እያለች እየፈራች ነበረ። ማንም አይመጣም፣ እሷም ቢሆን ባለቤቷ ስላለ አትመጣም አሁን አላት። እሺ ብላ ቁጭ ካለች በኋላ የናቲ ጥያቄ አፈቅርሻለሁ ነበር። ትሁት እጅግ በጣም ደነገጠች። ምክንያቱም ይህንን ጥያቄ ተጠብቀው ስላልነበረ። በስተመጨረሻም እንግዲህ አላስጨንቅሽም፣ ዛሬ አዳር ብቻ እንዲታስብ ይሰጥችሻለሁ አላት። እሷም እንግዲህ ቁጭ ብላ አፈቅርሻለሁ፣ ወድሻለሁ፣ ገና ካየሁሽ ጀምሮ ነበር እዚህ ቤት ከመጣሁ ጀምሮ ያለሽ ነገር ባለሽ ነገር ሁሉ ፈገግት ያለሽ አንቺ ጥሩ ሰውና ለእኔ ደግሞ እጅግ በጣም አስፈላጊ ሰው ስለሆንሽ ከአጠገቤ እንድትሆኝ ይፈልጋለሁ ያላትን እያስታወሰች ፈገግ ማለት ጀመረች። እንግዲህ ቤቲ ደግሞ ይችሊ ከዚህ መባረር አለባት ብላለች። ቤቲ ይህን ያለችበት እንግዲህ ናታንን ትቀማኛለች፣ ናቲን ትቀማኛለች ብላ ስላሰበች ነው። ባለቤቷም አለ ሊሆን አይችልም፣ አቶ ገዙ እጅግ በጣም ክፉና ጨካኝ ሰው ናቸው አለ። ሊሆን አይችልም፣ ሚስጥራችንን ወስዳ ትዝራው እንዴ አለ። አሁንስ ቢሆን ከሰው ጋር እየተገናኘች ነው፣ ሚስጥሩ እንደማትናገር ማናወቀ ስትለው እኔ የማደርገውን አውቃለሁ አለ። ምን ልታደርግ አስበህ ነው ስትለው ግዴታ ላንቺ መናገር የለብኝም፣ እኔ ደግሞ መተግበር እንጂ ማውራት አልወድም አለ። በስተመጨረሻ እንግዲህ ናቲ ወደ ትሁት ጋር ሂዶ ኪችን እያወሩ ነበረ። እናቴ የት ናት ሲላት እናትህን ያለችበትን ለመንገር እኔ ለህይወት አስጊ ነው ቢሆንም ግን ብላ በሩን አሳየችው እና ቀጥ ብሎ እሱም ወደ እናቱ ጋር ነበር የሄደው። እናትና ልጅ ተገናኙ። ቢሆን ደስ ይል ነበር አይደል? ትሁት እንግዲህ ህይወቷ አስጊ ቦታ ላይ ነው፣ ግን ቢሆንም ፍቅሩን ገልጾላታል። እሱ የሚያተርፋት ይመስላል። ናቲ እንግዲህ በነገረችው መሰረት እናትህ አለች ስትለው እጅግ በጣም ስሜታዊ ሆኖ ቀጥ ብሎ ወደ ቤት ነበር የሄደው። ግን ቢሆንም እናትህን ለማግኘት ስትሮጥ እኔ ግን እሞት አፋፍ ላይ ነኝ ስትለው ቀጥ ብሎ ነበር የቆመው። ከዛ በኋላ ቀርቦ ለማናገር ሞከረ። እናትህ በህይወት አለች፣ እናትህም ደግሞ አንተ በህይወት እንዳለች ታውቃለች። ስለዚህ ሁለታችሁም በተለያየ አቅጣጫ ሆናችሁ ሁለታችሁም የሁለታችሁን ሞት ተረድታችሁ ነበረ። ቢሆንም ግን ተመስገን ነው የሚባለው። እናትህም አለች፣ አንተም አለ። እናትህ በህይወት እንዳለች ታውቃለች። ስለዚህ አንተም እናትህን ደግሞ ለመርዳት ሁሉን ነገር በጸባይ ማካሄድ አለበት። ምሳሌ ወደ ቤት ተመልሰህ ይቅርታ መጠየቅ አለብህ አለችው። እሱም አለ ማድረግ አልችልም ሲል ግዴታ ለእናትህ ታደርጋለህ። እናትህን አንተ ጥፋት ባጠፋ ቁጥር እናትህን ያንገላቷታል፣ እላፊም አልራፊም ደግሞ ሊገሏትም ይችላሉ አለችው። አባትህ እጅግ በጣም አረመኔ ሰው ነው። ስለዚህ አባትህን ወደ ቤት ተመልሰህ ይቅርታ ጠይቅ አለችው። ከዛ በኋላ እንግዲህ ይህን ካለችው በኋላ ትሁት ጋር መለያያ ቦታቸው ሲደርሱ ትሁትን ጉንጯን ሳማት። ትሁት እጅግ በጣም ደነገጠችና መዳበስ ጀመረች። ከዛ እሱም ወደ አቅጣጫው እሷም ወደ ቤት ስትመለስ እሳት ጎርሳ ለብሳ ነበረ ቤት የጠበቀቻት። የሰጠውሽ ደቂቃ ይህ አልነበረም፣ ምን ትሰሪያለሽ እስካሁን ድረስ ሰው ጋር ተገናኝተሻል እያለች በጣም ትጮህባት ጀመር። ቤቲ ከእኔ ችግር አለብሽ እንዴ? እኔ ከማንም ጋር ተገናኘውም አልኩሽ። በቃ ሄድኩ ተመለስኩ፣ ሌላ ምንም ነገር የለም አለቻት። ቢሆንም ግን በኋላ አቶ ገዙ መጥተው ከማን ጋር እንድተገናኘሽ አውቄያለሁ ሲላት ከማንም ጋር አልተገናኘውም ብላ ካደች። ከናቲ ጋር ተገናኝተሻል። ናቲ ጋርም ቢሆን መንገድ አገናኘን እንጂ ተቀጣጥረን አይደለም። ስለዚህ እኔ ከማንም ሰው ጋር አልተገናኘሁም። እኔ ደግሞ ምንም ነገር እንደማላቅ ነግሬያችኋለሁኝ። የቤታችሁን ሕግ አክብሬ የምኖር ሰው ነኝ። ስለዚህ ምን ላድርግ ስትለው ዝም አላት ገዙ። ቤቲ ጋር ግን አሁንም ቢሆን በአይነ ቁራኛ እየተያዩ ነው። ትሁት እቤት ምንም ነገር የለ፣ ቤት ማጽጃም ሆነ የሚበላ ምንም ነገር የለ፣ ወደ ሱቅ ሊሄድ ነው ስትላት
በጭራሽ አትሄጂም አለቻት። እሺ በቃ ካልሄድኩኝ ችግር የለውም አንቺ ገዝተሽ ነይ አለቻት። አይ ልትልኪ ነው እንዴ? እኔ ሰራተኛ ነኝ እንዳለቻት። በቃ እንደዛ ካልሆነ ደግሞ ፍቀጅልኝና ገዝቼ ልምጣ ስትላት ሊሆን አይችልም በጭራሽ አትሄጂም ስትላት በቃ አንቺ ገዝተሽ ነይ ካልሆነ ምንም ነገር አይሰራምም ምንም ነገር አይጸዳምም አለቻት። በቃ ሂጂ 10 ደቂቃ አለቻት። አሁንም ከናቲ ጋር ነበር የተገናኘችው ሁሉን ነገር በትዕግስት እንዲያደርግ ዛሬ ወደ ቤት መጥቶ ቤተሰብ ይቅርታ እንዲጠይቅ እሱም ተስማመና እናቴ ያለችበትን ቦታ ብትነግረኝ አላት። ሁሉም ነገር ቀስ በቀስ ይሆናል አልኩህ ናቲ ያለችው። አትቸኩል፣ ከምቸኮል ምንም የሚሆን ነገር የለም። ቀስ ብለህ ረጋ ብለህ ተራመድ አለችው። ከዛ ትሁት መጣች። አሁንም የት ቆይተሽ ነው እያለች ቤቲ ማንባረቅ ጀመረች። ቤቲ በፈጠረች ተኝ፣ ማንንም አላገኘሁም አልኩሽ። በቃ ሄድኩ ገዛሁ መጣሁ አለቻት። እሷም በጣም ተናደደች። ምሳ ተቀርቦ እየተበላ ናቲ መጣና አባቱ ጉልበት ስር ተንበርክኮ ይቅርታ ጠየቀ። ተነስ ልጅ አሉት። ይቅርታውን ጠየቀ። ከዛ በኋላ ቀጥ ብሎ ወጥቶ ሄደ። ምሳ ብላ ቢሉትም አልበላም አለ። በሁለተኛ እንግዲህ ቤቲ ወደ ውጭ ልትወጣ ስትል ምንም ማድረግ አልችልም፣ በሩን ቆልፌብሽ እንዲሄድ አስገድደሽኛል አለቻት። ቆልፊው ምንም ለውጥ የለውም፣ ተቆለፈም አልተቆለፈም ለውጥ የለውም አለቻት። እንደዛ ነው አለች። ከዛ ወደ ናቲ እናት ክፍል ነበር የገባችው። ገብታ ትሁቴ ጠፋሽብኝ እኮ አለቻት። እኔ እየፈራሁልሽ ነው፣ ህይወትሽ አደጋ ላይ እንዳይሆን አለቻት። ምንም አያመጡም እባክሽ አለቻት። ከዛ ምግብ አመጣይልሽ አይደል አለቻት። አንድ ነገር አሁን ቀስ በቀስ ወደ ራስሽ እየተመለሽ ነው። ጥያቄ ያለኝ ልጠይቅሽ። አቶ ገዙና አንቺ ምንድን ነው እዚህ ደረጃ ያዳረሳችሁ አለቻት። ወደ ኋላ መለስ ብላ ትውስታዎቿን አመጣች። የተበላሹ መድኃኒት ወደ ሀገር ውስጥ ሊያስገባ ሲል አይሆንም ስላልኩት በዚህ ነው። በዛም ደግሞ እንዳልኩትም ያልኩትን አልሰማ ብሎ በስተመጨረሻው እንግዲህ በጣም ብዙ ህፃናቶች ሞተዋል። ቤቲ እንዴት መጣች አለቻት። ቤቲም ጋር ደግሞ አለች። ወደ ኋላ ተመለሰች እና እያሰበች አቶ ገዙ እንግዲህ ቤቲ ጋር እየተጀናጀኑ ባለበት ሰዓት አስታውሳት እንሳዘነች። ይሄ ነው በቃ በጣም ብዙ እንዴት ተንገላታሽ ያስታውቃል አለቻት። አዎ ለልጄና ለቤቴ ስል ብዙ ያልሆንኩት ነገር የለም፣ ምንም ያልሆንኩት ነገር የለም። ብዙ ነገር ሁኛለሁ፣ ግን በስተመጨረሻ ደግሞ በቃኝና ሞላኝ አለቻት። ትሁትም አለች በቃ አብሽሪ ናቲዬ አንቺ እንዳለሽ አውቋል አለቻት። አወቀ ደህና ነው አላገባይም አይደል አለቻት። አዎ አላገባም፣ እኔ ደግሞ አንቺን ቢያገባ ደስ ይለኛል አለቻት። ፈገግ አለች ትሁት። እሺ ችግር የለውም፣ ይሄ ቀስ ብሎ የሚደርስ ነገር ነው። የሚቀድመው ግን ሁሉን ነገር በጥንቃቄ ማስኬድ ነው አለቻት። አዎ እኔ አሁን እየፈራሁ ነው፣ አንቺንና ናቲን እንዳይገሉብኝ። ናቲ በህይወት ካለ እንዳይገሉት ትፈራለሁኝ። ይሄ ሰይጣን ነው አባቱ፣ አንቺንም ቢሆን ደግሞ እንዳይገልሽ እፈራለሁ አለቻት። ችግር የለውም ምንም ችግር አይፈጠርም አለቻት። በዚህ መካከል እንግዲህ ቤቲና ናቲ አንድ ላይ ተያይዘው መጡ። ተያይዘው ከመጡ በኋላ ትሁትን ፈልጌ እና ቁጭ በል ምን ይሰራልህ አለችው። አይ ትሁትን ማናገር ፈልጌ ነው አላት። ትሁት ምን ታናግራታለች? ሽንት ቤት እያጠበች ነው አለችው። ካናገርኳት በኋላ ታጥባለች ወይም ከጨረሰች በኋላ አናግራታለሁ አለ። በጣም ተናደደች። ትሁት ጋር ሄደ፣ ሰላም አላት። አንጨረጨርኳት አይደል አላት። ትሁትም ደስ አላት። ናቲ እንግዲህ ትሁትን ወዷታል። በዚህ ምክንያት ነው እንግዲህ ቤቲ ትሁትን ጥምድ አድርጋ ያዘቻት። ቢሆንም ግን ናቲና ትሁት የተዋደዱ ይመስላሉ። በስተመጨረሻ ትሁት የናቲ ልትሆን ነው መሰለኝ። ናቲም እንደሚወዳት ነግሯታል። እንደሚወዳት ከነገራት በኋላ አሁን መልሱን መልሽልኝ ብዬ አልጫንሽም፣ አዳርሽን መልስ ሰጥቼሻለሁኝ።
አይሆንም የሚል መልስ አልፈልግም ብሎ ማስጠንቀቂያ አዘል ነው የሰጣት። በስተመጨረሻም እሷ ጋር ሂዶ እናቱ ያለችበትን ክፍል እንድትነግረውና የት አካባቢ እንዳለች ጠየቃት። እሷም ማለችው በእጁ የእናቱን ክፍል አሳየችው። ናቲ እናቱ ያለችበትን ክፍል አውቋል። እዛ ክፍል ውስጥ ገብቶ እናቱን ማግኘት ይሞክራል ወይስ ቀስ በቀስ እነሱን ይከታተላቸዋል?